ሰላም ዛሬ የምናየው አብኖርማል ፕሬግናንሲ ይሆናል። አብኖርማል ፕሬግናንሲ ከሆኑት መካከል የመጀመሪያው ሃይፐርቴንሲቭ ዲስኦርደር ኢን ፕሬግናንሲ ነው። መጀመሪያ ሃይፐርቴንሽን ምን ማለት እንደሆነ እንመልከት። ሃይፐርቴንሽን የምንለው ብለድ ፕሬሸር 140 by 90 millimeter of mercury or more into occasion at least 4 and 6 hours apart but not more than 7 days or a single BP recording of greater than or equal to 160 by 110 millimeter of mercury። ይሄ ማለት አንድ ሰው ሃይፐርቴንሲቭ ነው ለማለት መጀመሪያ ብለድ ፕሬሸሩን እንለካለን። ብለድ ፕሬሸሩን ስንለካ 140 በ90 ከመጣ ድጋሚ ሪፒት እናደርገዋለን ማለት ነው። በ4 ሰዓት ወይ በ6 ሰዓት ልዩነት ውስጥ ድጋሚ የዛን ሰው ቫይታል ሳይን ድጋሚ እንወስዳለን። የዛኔ ድጋሚ 140 በ90 የሚመጣ ከሆነ ያኔ ያ ሰው ሃይፐርቴንሲቭ ነው እንላለን ማለት ነው። ወይ ደግሞ አንድ ጊዜ ስንለካው ቢፒው ግሬተር ዛን ኦር ኢኳል ቱ ከ160 በ110 በላይ የሚሆን ከሆነ ወይ ደግሞ 110 በ60 160 በ110 የሚሆን ከሆነ የዛኔ ያ ሰው ሃይፐርቴንሲቭ ነው እንላለን። ኢደማ has been abandoned as diagnostic criteria because it's occur in 80% of pregnancy deaths due to preeclampsia and eclampsia are avoidable። አብዛኛዎቹ በፕሪክላምሺያ እና በኤክላምሺያ ምክንያት የሚከሰቱ ሞቶች ማስወገድ የምንችላቸው ናቸው። ታይምሊ እና ኢፌክቲቭ የሆነ ኬር ከሰጠን ማለት ነው። the woman presenting with this complication ፕሪክላምሺያ ወይ ኤክላምሺያ የያዛት ሴት እኛ ጋር ስትመጣ በፍጥነት ባለን ጊዜ ውስጥ ኢፌክቲቭ የሆነ ኬር ከሰጠናት በዚህ በፕሪክላምሺያ ወይ በኤክላምሺያ የሚመጣውን ሞት ማስወገድ እንችላለን ማለት ነው። ሪስክ ፋክተሮች አሉት። ከነሱ መካከል የመጀመሪያው ነሊፓራ ነው። ነሊፓራ የምንለው a woman that has never given birth ወይም ደግሞ አንዲት ሴት ወልዳ ማታቅ ከሆነ ለዚህ ለፕሪክላምሺያ ወይ ኤክላምሺያ ወይም ደግሞ ሃይፐርቴንሲቭ ዲስኦርደር ኢን ፕሬግናንሲ የመጋለጥ ፕሮባቢሊቲዋ ሀይ ነው ማለት ነው። እድሜዋ ከ40 በላይ ከሆነ ወይም ደግሞ ከ18 ዓመት በታች ከሆነች ለዚህ የመጋለጥ እድሏ ከፍተኛው። ሌላ ደግሞ መልቲፕል ፕሬግናንሲ የምንለው ነው። ትዊንስ ሊሆን ይችላል ወይም ደግሞ ሁለት መንታ ሊሆን ይችላል፣ 3 ልጅ አርግዛም ሊሆን ይችላል። በዚህ ጊዜ ሪስክ ፋክተር ነው ማለት ነው። ሌላኛው ሞላር ፕሬግናንሲ ነው። ሞላር ፕሬግናንሲ የምንለው ኢዝ ቱመር ነው፣ ቤናይል የሆነ ቱመር ነው ሞላር ፕሬግናንሲ የምንለው እና የሚያድገው ደግሞ አብኖርማሊ የሚያድገው ኢንሳይድ ዘ ዩትረስ ነው ማለት ነው። ሌላኛው ሂስትሪ ኦፍ ክሮኒክ ሃይፐርቴንሽን ካላት ነው። ከዚህ በፊት የታወቀ ዲያግኖስ የተደረገችው ሃይፐርቴንሲቭ ዲስኦርደር ካለባት ያች ሴት ሪስክ ፋክተር ነው ማለት ነው። ሌላኛው ኦበሲቲ ወይም ደግሞ ሃይ ቦዲ ማስ ኢንዴክስ ነው። ከ30 በላይ ቦዲ ማስ ኢንዴክሷ ከ30 በላይ ከሆነ ኦበስ እንላለን እና ይሄም ደግሞ ሪስክ ፋክተር ነው ማለት ነው። ሌላኛው ደግሞ ፕሪክላምሺያ ኢን ፕሪቪየስ ፕሬግናንሲ ከዚህ ቀድሞ በነበረው እርግዝና ላይ ፕሪክላምሺያ ዲቨሎፕ አድርጋ ከነበረ ያም ሪስክ ፋክተር ነው። ፋሚሊ ሂስትሪ ኦፍ ፕሪክላምሺያ ቤተሰቦቿ በዚህ ፕሪክላምሺያ ያለበት ፋሚሊ ሜምበር ምናምን ካላት፣ ክሮኒክ ሬናል ዲዚዝ ረዥም ጊዜ የቆየ የኩላሊት በሽታ ካለባት፣ ችግር ካለባት፣ ዲያቤቲስ ማላይታስ የስኳር በሽታ ካለባት፣ ፖሊሃይድራሚነስ የምንለው አምኖቲክ ፍሉዱ ከሪኳየርመንቱ በላይ ሲሆን ማለት ነው፣ ከመጠኑ በላይ ሲሆን ከሚያስፈልገው በላይ ሲሆን ያንን ፖሊሃይድራሚነስ እንለዋለን። ሌላው ደግሞ አርኤች አይዞመራይዝድ ኢን ፕሬግናንሲ ነው። አርኤች አይዞመራይዜሽን ወይም ደግሞ ሾተ ላይ ነው የምንለው። ይሄንን አርኤች ኢንኮምፓቲቢሊቲ ካለ ያም ሪስክ ፋክተር ነው። ሎ ሶሾ ኢኮኖሚክ ስታተስ ካላት ኢኮኖሚካሊ በቃ ዝቅተኛ የሆነ ገቢ ካላቸው እና ሶሻል በቃ ዝቅተኛ ከሆነ ሪስክ ፋክተር ነው የሚሆነው ማለት ነው። ሌላው ክላሲፊኬሽኖቹን እንመልከት። በሶስት እንከፍላቸዋለን። የመጀመሪያው ክሮኒክ ሃይፐርቴንሽን ነው።
ሁለተኛው ፕሬግናንሲ ኢንዲዩስድ ሃይፐርቴንሽን ነው። ፕሬግናንሲ ኢንዲዩስድ ሃይፐርቴንሽንን ለሶስት እንከፍለዋለን። የመጀመሪያው ጀስቴሽናል ሃይፐርቴንሽን፣ ሁለተኛው ፕሪክላምሻ ነው፣ ሶስተኛው ደግሞ ኢክላምሻ ነው። ፕሪክላምሻ የምንለው በሁለት ይከፈላል። ማይልድ ፕሪክላምሻ እና ሰቪር ኢክላምሻ ሰፊር ፕሪክላምሻ ብለን እንከፍላቸዋለን። የመጨረሻው ሱፐር ኢምፖዝድ ፕሪክላምሻ ኦቨር ክሮኒክ ሃይፐርቴንሽን ነው። የእነዚህ ልዩነት በሚቀጥሉት ስላይዶች ላይ ኢንዲቴል እናያለን። እስካሁን ድረስ ከመጣችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው ጀስቴሽናል ሃይፐርቴንሽን ነው። ጀስቴሽናል ሃይፐርቴንሽን የምንለው ሲስቶሊክ ብለድ ፕሬሸር ግሬተር ዛን 140 ኦር ዲያስቶሊክ ብለድ ፕሬሸር ግሬተር ዛን 90 ሚሊሜትር ኦፍ ሜርኩሪ ፎር the first time in pregnancy into occasion at least 4 to 6 hours apart but not more than 7 days in a woman who has normotensive period to 20 weeks of gestation። ይህን ባጭሩ ለማስረዳት አንዲት ሴት እስከ 20 ዊክ ድረስ ኖርሞቴንሲቭ ሆና ወይም ደግሞ ምንም አይነት ኤሊቬት ያደረገ ብለድ ፕሬሸር ሳይኖራት ልክ ከ20 ዊክ በኋላ ብለድ ፕሬሸሯ ወይም ደግሞ ሲስቶሊክ ብለድ ፕሬሸሯ ግሬተር ዛን 140 የሚሆን ከሆነ ዲያስቶሊክ ብለድ ፕሬሸሯ ደግሞ ከ90 በላይ የሚሆን ከሆነ ያንን ጀስቴሽናል ሃይፐርቴንሽን እንለዋለን። ግን አንድ ጊዜ ለክተን ብቻ አይደለም፣ ሁለት ለክተን በተለያየ ሰዓት በ4 ሰዓት ወይም ደግሞ በ6 ሰዓት ልዩነት ካልሆነም ከ7 ቀን ባነሰ ጊዜ ውስጥ ለክተን 140 በ90 በላይ ከሆነ ብለድ ፕሬሸሯ የዛኔ ያንን ጀስቴሽናል ሃይፐርቴንሽን እንለዋለን። ከ20 ዊክ በፊት ኖርሞቴንሲቭ ከሆነች ማለት ነው። እና ኖ ፕሮቲን ዩሪያ፣ ምንም አይነት ፕሮቲን የለም ሽንታቸው ውስጥ ሲመረመር ማለት ነው። ቢፒ ሪተርን ቱ ኖርማል 12 ዊክ ፖስትፓርተም፣ ከፖስትፓርተም በኋላ ወይም ደግሞ ከወለዱ በኋላ ልክ ከ12ኛው ሳምንት አካባቢ ሳይደርስ ብለድ ፕሬሸራቸው ወደ ኖርማል ይመለሳል ማለት ነው። ኖርማል ሬንጅ ውስጥ ይገባል። ፋይናል ዲያግኖስ ላይክ ሜይ ሜድ ኦንሊ ፖስትፓርተም። ስለዚህ የእኛን ፋይናሊ ይሄኛው ነገር ይሄ ሃይፐርቴንሽን ላይክ ጀስቴሽናል ሃይፐርቴንሽን ነው ለማለት የግድ እቺ ሴት ወልዳ ከ12 ዊክ አካባቢ ላይ መጥፋት አለበት። ሲጠፋ ነው እኛ ፋይናል ዲያግኖሳችንን ማድረግ የምንችለው ማለት ነው። ጀስቴሽናል ሃይፐርቴንሽን ነው ልንል የምንችለው። ሌላ ሜይ have other symptom of preeclampsia like epigastric discomfort ሊኖረው ይችላል፣ ትሮምቦሳይቶፒኒያ ሊኖረው ይችላል። እና ይሄ ጀስቴሽናል ሃይፐርቴንሽን ልክ የፕሪክላምሻ አንዳንድ ሲምፕተሞች ሊያሳዩ ይችላሉ። የኤፒጋስትሪክ ዲስኮምፈርት ሊኖራቸው ይችላል። ላይክ ጨጓራቸውን ምቾት ላይ የሚሰማቸው ይችላል። ወይም ደግሞ ትሮምቦሳይቶፒኒያ ሊኖር ይችላል። ያ ማለት ይሄ ትሮምቦሳይቶፒኒያ የምንለው ፕላትሌት ካውንቱ ሎ ሲሆን ነው። ፕሪክላምሻን ደግሞ ስንመለከት is a systolic blood pressure greater than 140, diastolic blood pressure greater than or equal to 90 millimeter of mercury into occasion, or a single BP recording 160 by 110 millimeter of mercury in woman who has normotensive. Here's also the same prior to 20 weeks of gestation. ይሄንን ባጭሩ ለመመልከት አንዲት ሴት ወይም ደግሞ አንዲት እርጉዝ ሴት እስከ 20ኛው ሳምንቷ ድረስ ኖርሞቴንሲቭ ሆና ምንም አይነት ብለድ ፕሬሸር ላይክ ኤሊቬት ሳይሆን ብለድ ፕሬሸሯ ማለት ነው ከፍ ሳይል ቆይቶ ግን ከ20 ዊክ በኋላ ቢፒዋ ሲለካ 140 በ90 በላይ የሚሆን ከሆነ ሁለቴ ስንለካው ወይ ደግሞ አንድ ጊዜ ስንለካው እንኳን መጀመሪያ ስንለካው 160 በ100 ከሆነ ያንን ፕሪክላምሻ እንለዋለን። ፕሪክላምሻ ዲቫይድ ይደረጋል፣ ክላሲፊኬሽን አለው። ክላሲፊኬሽን ኦፍ ፕሪክላምሻን ስንመለከት ማይልድ አለ፣ ሲቪር ደግሞ አለ። ማይልድን ስንመለከት ቱ ሪከርዲንግ ኦፍ ዲያስቶሊክ ብለድ ፕሬሸር ከ90 እስከ 110 ከሆነ ሁለቴ ቼክ ስናደርግ ዲያስቶሊክ ብለድ ፕሬሸሩ ከ110
ከ90 እስከ 110 ከሆነ በ4 ሰዓት ልዩነት ውስጥ ወይ በ6 ሰዓት ልዩነት ውስጥ ማለት ነው። አፍተር 20 ዊክስ ኦፍ ጀስቴሽን ካረገዘች ከ20 ዊክ በኋላ ከ20 ሳምንት በኋላ ስንለካ ዳያስቶሊክ ብለድ ፕሬሸሯ ከ110 በ90 በላይ የሚሆን ከሆነ ያንን ማይልድ ፕሪክላምሺያ ነው። ሌላ ደግሞ ፕሮቲኒዩሪያ ካለው ፕሮቲኒዩሪያ +2 ካለ ኖ አዘር ሳይን ኤንድ ሲምፕተም ኦፍ ሰቪር ፕሪክላምሻ ሰቪር ፕሪክላምሻ ሄዴክ እንደዚህ የመሳሰሉት ኤፒጋስትሪክ ዲስኮምፎርት ሄልፕ ሲንድረም የምንላቸው አሉ። እሱን እናያለን። ግን ምንም አይነት ሰቪር የሆነ የሰቪር ፕሪክላምሻ ሳይን ኤንድ ሲምፕተም ከሌለው ማይልድ ፕሪክላምሻ ብለን ክላሲፋይ እናደርገዋለን ማለት ነው። ይሄን ስንመለከት ፕሮቲኑሪያ አሁን +2 +1 +3 ምናምን የምንለው ምን ላይ ቤዝድ ሆነን ነው የሚለውን ለመመልከት ኢን 24 ሃወር ውስጥ በ24 ሰዓት ውስጥ 300 ሚሊግራም ፐር 24 ሃወር የሚወጣ ከሆነ ፕሮቲኑሪያ 1 ዲፕ እንለዋለን። +1 ዲፕ 1 ግራም ከሆነ 2 ዲፕ እንዲሁም ደግሞ 3 ግራም ከሆነ +3 ከዛም በኋላ ሌዛን 5 ከሆነ ደግሞ 4 ዲፕስቲክ ዩሪን እንላለን ማለት ነው። ሌላው ሰቪር ፕሪክላምሻ ነው። ሰቪር ፕሪክላምሻ የምንለው ዲያስቶሊክ ብለድ ፕሬሸራቸው ከ110 በላይ ነው። ከ110 ወይም ደግሞ ከ110 በላይ ነው የሚሆነው። ዲያስቶሊክ ብለድ ፕሬሸራቸው ደግሞ ከ160 ሚሊሜትር ኦፍ ሜርኩሪ በላይ ነው የሚሆነው። ያ ማለት 160 በ110 በላይ ናቸው ማለት ነው። እና ሃይፐርቴንሽን ኤንድ ፕሮቲኑሪያ ግሬተር ዛን ኦር ኢኳል ቱ +3 ምንድን ነው ብለናል እዚህ ጋር +3 ማለት 3 ግራም ፐር 24 ሃወር ፕሮቲን ዩሪያ አላቸው ማለት ነው። እና ሃይፐርቴንሽን አለ፣ ፕሮቲኑሪያ +3 ያለ ዊዝ ዘ ፕሬዘንስ ኦፍ ኤኒ ዋን ኦፍ ዘ ፎሎዊንግ ሲቨሪቲ ሳይን። እዚህ ጋር የምታዩቸው እያንዳንዱ ሲቨሪቲ ሳይን ናቸው ማለት ነው። የመጀመሪያው ሰቪር የሆነ ሄዴክ ካላቸው፣ በጣም ከባድ የሆነ ራስ ምታት ካለ። ሁለተኛው ኤፒጋስትሪክ ዲስኮምፈርት ወይም ደግሞ ራይት አፐር ኳድራንት ፔን ካላቸው፣ ቪዥዋል ዲስተርባንስ ካላቸው፣ የእይታ ችግር ካለ፣ ሄልፕ ሲንድረም ካለ። ይሄንን በደንብ ለመመልከት ያህል ሄልፕ ሲንድረም የምንለው የመጀመሪያው ሄች ነው። ኤችን ስንወስድ ሄሞላይሲስ ነው። ሄሞላይሲስ ማለት ዲስትራክሽን ኦፍ አርቢሲ ኤርሊ ዲስትራክሽን ኦፍ አርቢሲ ማለት ነው። ጊዜያቸው ሳይደርስ አርቢሲ ወይም ደግሞ ሬድ ብለድ ሴል ዲስትራክት ሲሆኑ ወይም ደግሞ ሄሞላይሲስ ብሬክዳውን ሲያደርጉ ያንን ሄሞላይሲስ እንለዋለን። እና ይሄ ደግሞ ለምን ወደ ምን እንዲሄድ ያደርጋል? አኒሚክ እንዲሆኑ ያደርጋል። አኒሚያ ዲቨሎፕ እንዲያደርጉ ያደርጋል። አኒሚክ ሆኑ ማለት ደግሞ ኦክሲጅን ኢንሰፊሽንት የሆነ ኦክሲጅን ነው ትራንስፖርቴሽን ይኖራል ማለት ነው። ይቀንሳል የኦክሲጅን ትራንስፖርቴሽን አኒሚክ ሲሆኑ። ሌላኛው ኢኤል ነው። ኢኤልን ስንወስድ ደግሞ ይሄ ማለት ኤሌቬትድ ሊቨር ኤንዛይም ነው። ዲስ ካን ቢ ቴከን አስ ኤ ሳይን ዳት ሊቨር ፋንክሽን ኢዝ ኮምፕሮማይዝድ እንደሆነ፣ የሊቨር ፋንክሽናችን እየቀነሰ እንደሆነ ወይም ደግሞ ጥሩ ሁኔታ ላይ እንዳልሆነ የሚያሳይ ነው። ይሄ የሊቨር ኤንዛይሞች ኤሌቬት የሚሆኑ ከሆነ። ሌላኛው ኤልፒ ነው። ኤልፒን ስንመለከት ይሄ ማለት ደግሞ ሎ የሆነ ፕላትሌት ካውንት ነው የሚኖራቸው። ያ ማለት ሎ የሆነ ፕላትሌት ካውንት አለ ማለት ፕላትሌት ብለድ እንዲረጋ ነው የሚያደርገው። ስለዚህ ክሎት እንዳያረግ ያረጋል ማለት ነው ብለድ። ያ ማለት ኢዝሊ ብሊድ እንዲያረጉ ወይም ደግሞ ለብሊዲንግ እንዲጋለጡ ያደርጋል ማለት ነው። ሌላው አዩጂአር ነው። ኢንትራዩትራል ግሮዝ ሪታርዴሽን ነው የምንለው። ልጁ ሳይወለድ በፊት እዛው ማህፀን ውስጥ እያለ ይቀነጭራል ማለት ነው። እና እዛው ግሮዙ በቃ ይገደባል አይነት ነገር። እና ፑልሞናሪ ኢዳማ ሊኖራቸው ይችላል። ኦሊጎዩሪያ ያ ማለት ከ500 በታች የሆነ ኤምኤል ፐር 24 አወር ነው ሽንታቸው የሚሆነው ማለት ነው። ይቀንሳል በጣም። ኢክላምሻ የምንለው በቀላሉ ማለት ነው ፕሪክላምሻ ላይ ያሉ ሳይኖች እንዳሉ ፕሪክላምሻ አለ አይደለም፣ እሱ ላይ
ሴቷ ኮንቨልስ ስታደረግ ነው፣ በቃ ሲጀር ሲኖር ነው ማለት ነው ኢክላምሺያ የሚሆነው። ለምሳሌ ሲጀር ኢን ፕሪክላምቲክ ውመን ኦከሪንግ አፍተር 20 ዊክስ ዳት ካን ኖት ቢ አትሪቢዩትድ ባይ አዘር ኮዝ። በሌላ ኬዝ በሌላ ዲያግኖስ ምንም አይነት ዲያግኖስ ኮንትሪቢዩት ሳያደርግበት ወይም ደግሞ ሌላ ኬዝ ሳይኖራት ያቺ ሴት ኮንቨልስ ካረገች ወይም ደግሞ ሲዝ ካረገችብን ፕሪክላምቲክ ሆና ወይም ደግሞ ከ20 ዊክ በኋላ ካረገዘች ከ20 ዊክ በኋላ ሲዝ ካረገች ያንን ኢክላምሺያ ነው የምንለው ማለት ነው። ኤ ስሞል ፕሮፖርሽን ኦፍ ውመን ዊዝ ኢክላምሺያ ሀቭ ኖርማል ቢፒ። ነገር ግን አንዳንድ ጊዜ በጣም ትንሽ የሆኑ መጠን ያላቸው ሴቶች ኖርሞቴንሲቭ ሆነው ወይም ደግሞ ኖርማል ብለድ ፕሬሸር ኖሯቸው ሲዝ ሊያደርጉ ይችላሉ ማለት ነው። ወይም ደግሞ ሲጀር ሊኖራቸው ይችላል እና 3.4% ኦፍ ውመን ዊዝ ሰቪር ፕሪክላምሺያ ዊል ሀቭ ኮንቨልስ ያደርጋሉ። ወደ 3.4% የሚሆኑ ሴቶች በፕሪክላምሺያ ዲያግኖስ አርገናቸው የነበሩት ማለት ነው ኮንቨልስ ያደርጋሉ ማለት ነው። እና ኢክላምሺያ ኢዝ አብራፕት ኢን ኦንሴት፣ መቼ እንደሚመጣ አይታወቅም። ድንገት ነው የሚመጣው። ምንም አይነት አውራ የለውም ወይም ደግሞ ማስጠንቀቂያ ነገር የሚሰማን ነገር የለም። ድንገት ነው የሚከሰተው። ዊዛውት ዋርኒንግ ሳይን፣ ምንም አይነት ዋርኒንግ ሳይን የለውም። ወደ 20% ኦፍ ውመን ላይ ማለት ነው። the seizure are gradual and may appear before, during or after delivery። ሲጀሩ ግራንድማል ሲጀር ሲሆን ከመውለዷ በፊት ሊከሰት ይችላል። በወሊድ ሰዓት በሌበር ሰዓት ሊከሰት ይችላል። አፍተር ዲሊቨሪ ፖስት ፓርተምም ሊከሰት ይችላል ማለት ነው። ሌላው ሱፐር ኢምፖዝድ ፕሪክላምሺያ። ሱፐር ኢምፖዝድ ፕሪክላምሺያ የምንለው ክሮኒክ ሃይፐርቴንሽን ሪጋርድለስ ኦፍ ደ ኮዝ ፕሪዲስፖዝ ደ ውመን ቱ ዲቨሎፕ ሱፐር ኢምፖዝድ ፕሪክላምሺያ። ሴቲቱ መጀመሪያ ክሮኒክ ሃይፐርቴንሽን አለባት። ከዛን ያ መኖሩ እችን ሴት ለጋልጣት ይህንን ምን እንለዋለን ማለት ነው? ሱፐር ኢምፖዝድ ፕሪክላምሺያ እንለዋለን ማለት ነው። እና the diagnosis of chronic hypertension is suggested by መጀመሪያ ይሄ ክሮኒክ ሃይፐርቴንሽን አለ ኮዙ ማለት ነው ብለን የምናነሳው እቺ ሴት መጀመሪያ ሃይፐርቴንሲቭ ናት። ከዛ በኋላ ምን ዲቨሎፕ ታደርጋለች? በእርግዝና ሰዓት ደግሞ ምን ሱፐር ኢምፖዝድ ፕሪክላምሺያን ዲቨሎፕ ታደርጋለች ማለት ነው። እና ይሄን ክሮኒክ ሃይፐርቴንሽን እንዳለባት እንዴት ነው ዲያግኖስ የምናደርገው ወይም ደግሞ ሰጀስት የሚያደርገን ምን ነገሮች አሉ የሚለውን ስንመለከት የመጀመሪያ ሃይፐርቴንሽን አንቲሲደንት ቱ ከፕሬግናንሲ በፊት ይቺ ሴት ሃይፐርቴንሲቭ ነበረች። ይሄ ሃይፐርቴንሽኑ ይቀድም ነበር ከእርግዝናው በፊት ማለት ነው። ሃይፐርቴንሽን ዲቴክትድ ቢፎር 20 ጀስቴሽናል ትሮፖብላስቲክ ዲዚዝ የምንለው እሱም ዲቴክት ይደረጋል ማለት ነው። ሃይፐርቴንሲቭ ዲስኦርደር ላይክ ሃይፐርቴንሽን ሎንግ አፍተር ዴሊቨሪ ከወለደች በኋላ ደግሞ ሃይፐርቴንሽኑ ፐርሲስት የሚያደርግ ከሆነ የሚቆይ ከሆነ ያንን ሱፐር ኢምፖዝድ ፕሪክላምሺያ እንለዋለን ማለት ነው። እና ሱፐር ኢምፖዝድ ፕሪክላምሺያ ሜይ ዲቨሎፕ in up to like 25% of women in chronic hypertension ያላቸው ሱፐር ኢምፖዝድ ፕሪክላምሺያን ዲቨሎፕ የሚያደርጉ 25% ያህሉ ሴቶች ዲቨሎፕ ያደርጋሉ ማለት ነው። እና ይሄ ሱፐር ኢምፖዝድ ፕሪክላምሺያ የምንለው ሪስክ ፋክተር ፎር አብራሾ ፕላሴንታ ኢንክሪዝድ ሰብስቴንሻሊ ኢን ውመን ሁ ዲቨሎፕ ሱፐር ኢምፖዝድ ፕሪክላምሺያ። አንድ ሴት ሱፐር ኢምፖዝድ ፕሪክላምሺያ ካላት ለአብራሾ ፕላሴንታ ሪስክ ፋክተር ነው ማለት ነው። የአብራሾ ፕላሴንታ የምንለው ፕላሴንታ ዲታች ማድረግ ያለበት አፍተር ቤቢው ዲሊቨር ከተደረገ በኋላ ፌተሱ ከወጣ በኋላ ነው ዲታች ማድረግ ያለበት። ግን ቀድሞ ዲታች የሚያደርግ ከሆነ ያኔ እሱን ምን እንለዋለን? እና በቃ ላይክ ፕላሴንታው ልጁ ከመውጣቱ በፊት ውስጥ እያለ ፌተሱ ላይክ ዲታች ያደርጋል ማለት ነው። እና ያ ደግሞ ወደ ኤክሰሲቭ የሆነ ብሊዲንግ ይከሰታል ማለት ነው። በሱ ምክንያት በአብራሾ ፕላሴንታ ሱፐር ኢምፖዝድ ፕሪክላምሺያ የምንለው ዲቨሎፕ ኤርሊየር ኢን ፕሬግናንሲ ዳን ፒውር ፕሪክላምሺያ።
ፒውር ፕሪክላምሻ የምንለው ቅድም ያየ ነው። እሱ የሚከሰተው ላይክ ከሱፐር ኢምፖዝድ ፕሪክላምሻ ጋር ስንመለከተው ሱፐር ኢምፖዝድ ፕሪክላምሻ የሚከሰተው ከፕሪክላምሻ ቀደም ብሎ ነው እና ፕሪክላምሻ tend to be quite severe and accompanied by IUGR ከፕሪክላምሻ ጋር ኮምፔር ስናደርገው ሱፐር ኢምፖዝድ ፕሪክላምሻን ሰቪር ነው እና ደግሞ ማለት በመጠንም ጠንከር ያለ ነው። ሌላው ደግሞ IUGR ይኖረዋል ማለት ነው። IUGR ቅድም እንዳልነው ኢንትራዩትሪያን ግሮዝ ሪታርዴሽን ማለት ነው። ልጁ ማህፀን ውስጥ እያለ እድገቱ ይታቀባል ወይም ደግሞ መቀንጨር ነው የሚባለው፣ እንደዛ ይሆናል ማለት ነው። ማኔጅመንት ኦብጀክቲቭ አር ማለት ይሄንን ላይክ ሃይፐርቴንሲቭ ዲስኦርደር ኢን ፕሬግናንሲ ማኔጅ ስናደርግ የኛ ኦብጀክቲቭ እነዚህ ሶስቱ ናቸው። የመጀመሪያው ተርሚኔሽን ኦፍ ፕሬግናንሲ ዊዝ ሊስት ፖሲብል ትራውማ ቱ ዘ ማዘር ኤንድ ዘ ፌተስ። ፌተሱም ማዘሯም በጣም ጥንት የሚባል ኢፍ ፖሲብል ነው ብንልም እንችላለን፣ ግን በሊስት የሆነ ፖሲብል ትራውማ እንትን ብለን ፕሬግናንሲውን ማቋረጥ ነው ወይ ደግሞ እንድትወልድ ማድረግ፣ ሌላም ግን ተርሚኔት ማድረግ ነው። ሌላው በርዝ ኦፍ ዘ ኢንፋንት ሁ ኢዝ ሰብስኩዌንትሊ ትሪቭስ፣ ያ ማለት ልጁን ማዋለድ። ሌላው ኮምፕሊት ሪስቶሬሽን ኦፍ ማተርናል ሄልዝ፣ የእናትየውን ጤና ሙሉ ለሙሉ መመለስ መቻል ነው ማለት ነው የኛ ኦብጀክቲቭ አላማችን ብለን የምነሳው። ሌላ የምናደርገው ነገር ሆስፒታላይዜሽን ኢዝ ኮንሲደርድ ኢፍ ዜር ኢዝ ፐርሲስታንት ኦር ወርሰኒንግ ኦፍ ሃይፐርቴንሽን ኦር ዲቨሎፕመንት ኦፍ ፕሮቲኑሪያ። በጣም ቀጣይነት ያለው ሃይፐርቴንሽኑ በጣም የሚቀጥል ከሆነ ወይም ደግሞ እየተባባሰ እየሄደ ካለ እና ደግሞ ይቺ ሴት ፕሮቲኑሪያ ሽንቷ ውስጥ ፕሮቲን መገኘት ከጀመረ ሆስፒታላይዝድ እናረጋታለን ወይም ደግሞ አድሚት እናረጋትና ሲስተሚክ ኢቫሉዌሽን ኢዝ ኢንስቲትዩት to include the following። የመጀመሪያው ዲቴይልድ የሆነ ኤግዛሚኔሽን እንወስዳለን including the sign of imminent eclampsia መኖሩን ቼክ እናደርጋለን። ሌላው weight at the admission and daily ያላትን የሴትዮዋን ክብደት ቼክ እናደርጋለን። ሌላው proteinuria at admission and every 2 days በየ2 ቀኑ proteinuria ቼክ እናስደርጋለን። ሌላው ቢፒ ነው ብለድ ፕሬሸሯን and sitting position every 4 hours በየ4 ሰዓቱ በትክክል ተቀምጣ እሱን እንወስዳለን ማለት ነው። ሌላው ሴረም ኬራቲኒን፣ ሄማቶክሪት፣ ፕላስሌት ኤንድ ሊቨር ፋንክሽን ቴስት እናሰራለን። ኢቫሉዌሽን ኦፍ ፌታል ሳይዝ እና ደግሞ አምኖቲክ ፍሉድ እሱን ኢቫሉዌት እናስደርጋለን። በቀጣይ ደግሞ ሰብስኬንት ማኔጅመንት ዲፔንድ ኦን ቀጣዩ ደግሞ ማኔጅመንታችን ምን ላይ ዲፔንድ ያደርጋል። የመጀመሪያው ሲቪሪቲ ኦፍ ፕሪክላምሻ ምን ያህል ሰቪር ነው፣ ምን ያህል ጠንካራ ነው ወይም ደግሞ ምን ያህል ከባድ ነው የሚለው ላይ ቤዝድ ሆነን ነው። ሁለተኛው ጀስቴሽናል ኤጅ፣ እናትየው እርግዝናዋ ተርም ነው ወይስ ፕሪተርም ነው፣ እንዴት ነው ያለችበት ላይክ ጀስቴሽናል ኤጁ ላይም ቤዝድ ሆነን ነው። ሌላኛው ደግሞ ኮንዲሽን ኦፍ ዘ ሰርቪክሱ ፋቮራብል ነው ወይስ አንፋቮራብል ነው የሚለውንም ቼክ አድርገን ነው ቀጣይ ያለው ማኔጅመንታችን የሚወሰነው እንጂ ዝም ብለን ወደ ማኔጅመንት አንሄድም። ሌላው ተርሚኔሽን ኦፍ ፕሬግናንሲ የመጀመሪያው ነው። ያ ማለት ዲሊቨሪ ኢዝ ዘ ኪውር ፎር ፕሪክላምሻ፣ ምንም ጥያቄ የሌለው መጀመሪያ ምንም ነገር ብትጠየቁ የመጀመሪያው ማኔጅመንት ለፕሪክላምሻ ወይ ለኢክላምሻ ምንድን ነው ብትባሉ ዲሊቨሪ ዋት ኢዝ ዘ ኪውር ፎር ፕሪክላምሻ ኦር ኢክላምሻ ከተባለ ዲሊቨሪ ኢዝ ዘ ኪውር፣ እናትየው መውለዷ ነው ኪውር የሚሆነው ወይም መድኃኒት የሚሆነው ማለት ነው። ሰቪር ፕሪክላምሻ ዲማንድስ አንቲኮንቨልሳንት ያስፈልገዋል። ሌላው ደግሞ ዩዥዋሊ አንቲ ሃይፐርቴንሲቭም ድራግ እንሰጣቸዋለን ፎሎድ ባይ ዲሊቨሪ ኢዝ ዘ ኪውር አዝ ዊ ዲስከስድ። ዘ ማይልድ preeclampsia pregnancy is prolonged to achieve fetal maturity if the preeclampsia is mild ወይም ደግሞ አነስ ያለ ከሆነ ፕሬግናንሲውን ኮንትሮል እያደረግን
ፕሮሎንግ ማድረግ እንችላለን፣ ማቆየት ወይም ደግሞ እድሜው የልጁ እድሜ ልጁ ማቹር እንዲያደርግ ከሆነ ፌታሉ ማቹሪቲ ላይ እስኪደርስልን ድረስ ማቆየት እንችላለን ማለት ነው። እና ሌበር ሹድ ቢ ኢንዲውስድ ዊዝ ኦክሲቶሲን ኢንፊውዥን ዊዝ ኦር ዊዛውት ሰርቫይካል ሪፕኒንግ። ካልሆነ ሌበርን ኢንዲውስድ ማድረግ አለብን ኦክሲቶሲን ኢንፊውዥን ተጠቅመን ማለት ነው። እና ሰርቫይካል ሪፕኒንግ ኖረም አልኖረም ማለት ነው ሌበርን ኢንዲውስድ እናደርጋለን። ሲኤስ የምናደርገው ወይም ደግሞ ሲዘራል ሴክሽን ዲሊቨሪ የሚኖረው ወይም ተዘርፌክሲስ አንፋቨራብል ሲሆን ነው። አንፋቨራብል ወይም ደግሞ ኢንዳክሽናችን ፌልድ ካረገ ነው። በኦክሲቶሲን ኢንፊውዥን ኢንዲውስድ አርግተን ሌበሩን ግን ፌል ካረግን ምን እናረጋለን? ላይክ ሲኤስ ትገባለች ማለት ነው። አንቲ ሃይፐርቴንሲቭ ድራግ ኢን ፕሪክላምሺያ ኢን ማይልድ ፕሪክላምሺያ አንቲ ሃይፐርቴንሲቭ ድራግ ትሪትመንት ሀዝ ዲስአፖይንቲንግ ሪዛልት። ያ ማለት ቅድም እንዳልነው ሁለት ነገሮችን እንሰጣለን። የመጀመሪያው አንቲ ሃይፐርቴንሲቭ ድራግ እንሰጣቸዋለን፣ ሌላኛው ደግሞ አንቲ ኮንቨልሳንት እንሰጣቸዋለን ብለናል። አንቲ ሃይፐርቴንሲቭ ድራግን ስንመለከት ማይልድ የሆነ ፕሪክላምሺያ ላይ ከሆነ ምንም ሳትስፋይ የማያደርግ ሪዛልት ነው ያለው ማለት ነው። አንቲ ሃይፐርቴንሲቭ ድራግ ስንሰጥ ግን ግሉኮኮርቲኮይድስ ትሪትመንት ዱ ኖት ወርሰን ዘ ማተርናል ሃይፐርቴንሽን አያባብሱም ኤንድ ዲክሪዝ ኢንሲደንስ ኦፍ ፌታል ዲስትረስ ኤንድ ኢምፕሩቭ ፌታል ሰርቫይቫል። የልጁን ፌታል ዲስትረስን ይቀንሳሉ እና ደግሞ ፌታል ሰርቫይቫል ደግሞ እንዲጨምር ያደርጋሉ ግሉኮ ኮርቲኮይድ የምንላቸው ማለት ነው። ሌላው ኢክላምሻ ነው። ኢክላምሻ ኢዝ ዘ ፕሪክላምሻ ኮምፕሊኬትድ ባይ ኮንቨርሽን። በቃ the simple way to explain eclampsia is preeclampsia complicated by convulsion. ኮንቨልስ ካረገች ኢክላምሻ ነው ማለት ነው። almost without exception preeclampsia precedes eclampsia። ያ ማለት preeclampsia ሁልጊዜ ኢክላምሻን ይቀድማል። ቅድም ብለናል ለማስታወስ ያለ superimposed preeclampsia በኦንሴት ፕሪክላምሻን ይቀድመዋል ብለናል። ከዛን ከፕሪክላምሻ ደግሞ ኢክላምሻን በኦንሴት ይቀድመዋል ማለት ነው። ይህ ኢክላምሻ ኦከር ዲዩሪንግ አንቲፓርተም፣ ኢንትራፓርተም ወይም ደግሞ ፖስትፓርተም ነው። ኢት ኩድ ኦከር ዲዩሪንግ አንቲፓርተም በእርግዝና ሰዓት ሊሆን ይችላል፣ ከወሊድ በፊት፣ ኢንትራፓርተም በወሊድ ሰዓት ሊሆን ይችላል፣ ወይም ደግሞ ከወለደች በኋላ ሊሆን ይችላል ማለት ነው። ኢክላምሻ ሞስት ኮመን ኢን ላስት ትራይሚስተር። ይሄንን ነው ለማለት እዚህ ጋር የፈለኩት። ሁሉም መጀመሪያ ሱፐር ኢምፖስት ፕሪክላምሻ ሊሆን ይችላል። ከዛም በኋላ ፕሪክላምሻ ነው በኦንሴት ማለት ነው። ከዛን ኢክላምሻ ነው ማለት ነው። ኮንቨርሽን ዩዥዋሊ ስታርት አት ማውዝ አፍ አካባቢ ነው የሚጀምረው። ኢን ዘ ፎርም ኦፍ ፎካል ኮንቨልሽን መልኩ ነው የሚጀምረው ማለት ልክ አንድ ቦታ እንዳለ ኮንቨልሽን ማለት ነው። ከዛ በኋላ ነው ግራንድ ማለት የሚሆነው ማለት ነው። few seconds later the whole body becomes rigid. ሁሉም ሰውነቷ ድርቅ እንደማለት ይላል። in generalized muscular contracture it lasts 50 to 20 seconds መሆን ማየት አያስፈልግም። ምክንያቱም generalized የሆነ muscular contraction ስለሚኖር it's very hard ማለት ነው። suddenly the jaws start to close and open violently. መንጋጋቸው ዝም ብሎ መከፈትና መዘጋት ይጀምራል። and soon followed by eyelid አይናቸው መገለጥና መከደን ይጀምራል። then the other facial muscle and then all of the muscle follows. this may last a minute. ከዛ ይሄ ደግሞ ለአንድ ደቂቃ ያህል ሊቆይ ይችላል ማለት ነው። እና ፋይናሊ the woman lies motionless መጨረሻ ላይ ከተንቀጠቀጠች በኋላ ማለት ነው። ይሄ ሁሉ ነገር ሰውነቷ ድርቅ እንደማለት ካለ በኋላ ምንም እንቅስቃሴ ሳይኖራት ኮንቨልሽኑ ይቆምና በቃ ሞሽንለስ ሆና እንትን ትላለች ማለት ነው። then breathing is resumed and goes in coma. ኮማ ውስጥ ሊያስገባቸው ይችላል። duration of the coma is variable አይታወቅም። ሲጀምር ለምን ያህል ጊዜ ኮማ ውስጥ እንደምትቆይ ራሱ አይታወቅም ኮንቨልስ ካረገች በኋላ ማለት ነው። እና
ሪስፓይሬሽን አፍተር ኮንቨልሽን ኢዝ ቬሪ ፋስት። ሲያኖሲስ ሊኖር ሜቢ ሲን ኢን ደ ሲቪር ኬዝስ፣ ሰቪር የሆነ ኬዝ ከሆነ ሲያኖሲስ ሊኖር ይችላል። ሲያኖሲስ የምንለው ብሉ ዲስከሬሽን ኦፍ ደ ቦዲ ነው እና አተነፋፈሳቸው በጣም ፈጣን ነው የሚሆነው፣ ቶሎ ቶሎ ነው የሚተነፍሱት ምናምን ነገር እና ፊቨር ኦፍ ላይክ 39 ዲግሪ ሴልሺየስ አካባቢ ይሆናል ወይ ሞር ኢን ግሬቭ ሳይን ቢኮዝ ኢትስ ፕሮባብሊ ኤ ሳይን ኦፍ ኢንተራክራኒያል ሄሞሬጅ ሜቢ ዱሪንግ ደ ኮንቨልሽን ኢንተራክራኒያል ሄሞሬጅ ሊኖር ይችላል። ጭንቅላታቸው ውስጥ ደም ፈሶ ሊሆን ይችላል ማለት ነው። ፕሮቲን ዩሪያ ዲሚኒሽድ ዩሪን አውትፑት አርሴን ፕሮቲን ዩሪያ ይኖራል። ሌላው ደግሞ የሽንት ላይክ በቀን የሚወጣው የሽንት መጠናቸው ይቀንሳል ማለት ነው። ኢንክሪዝድ ዩሪን አውትፑት ኢዝ ዩዥዋሊ ኤ ሳይን ኦፍ ኢምፕሩቭመንት ዳትስ ዋይ ላይክ የሽንታቸው የሚወጣበት መጠን ላይክ ከተሻሻለ ዩሪን አውትፑታቸው ከጨመረ ልክ እንደ ሳይን ኦፍ ኢምፕሩቭመንት ነው የምንወስደው ማለት ነው። ኢን ሞስት ኬዝስ ቢፒ ሪተርን ቱ ኖርማል ዊዝ ፊው ዴይስ ቱ ዊክስ እና ብለድ ፕሬሸራቸው አብዛኛው ኬዞች ላይ ክላምሻ ላይ ማለት ነው ወደ ኖርማል ይመለሳል ከትንሽ ቀናት በኋላ ወይም ደግሞ ከተወሰኑ ከ2 ሳምንት በኋላ ማለት ነው። ኢንትራፓርተም ኤክላምሻ ሌበር ሜይ ስታርት ስፖንታኒስሊ አፍተር ኮንቨልሽን ኤንድ tend to progress rapidly። ኢንትራፓርተም የምንለው አንቲፓርተም የምንለው በፊት የነበረው ኢንትራፓርተም በወሊድ ሰዓት ሌበር ላይ ኮንቨልስ ካረጉ በኋላ ሌበሩ ይጀምራል ኤንድ ላይክ ራፒድሊ ፕሮግረስ ያደርጋል ማለት ነው እና ደ ፌታል ብራዲካርዲያ ሜይ ቢ ሲን ፎሎዊንግ ኮንቨርሽን ከዛም በኋላ በት ሪከቨሪ ኦከር ዊዝን 3 to 5 minutes። እቺ እናት ኮንቨልስ ካረገች በኋላ ፌታል ብራዲካርዲያ ይኖራል። የልጁ የልብ ምት ይቀንሳል ማለት ነው እና ግን ከ3 ወይ ከ5 ደቂቃ በኋላ ሪከቨር እያደረገ ይሄዳል ወይም ደግሞ እየተሻሻለ ይሄዳል ማለት ነው። ኢን ሳም ውመን ዴዝ ሜይ ቢ ኦከር ሾርትሊ አፍተር ኮንቨልሽን ዲው ቱ ማሲቭ ሰረብራል ብሊዲንግ ሰረብራል ሄሞሬጅ ብለናል ቅድም። በጣም አንዳንድ ሴቶች ላይ ደግሞ ኮንቨልስ ካረጉ በኋላ ያርፋሉ ወይም ይሞታሉ። ምክንያቱ ደግሞ በጣም ከፍተኛ የሆነ ሰረብራል ብሊዲንግ ስለሚኖር ነው ማለት ነው። ጭንቅላታቸው ውስጥ ብሊዲንግ ስለሚኖር ያ ኢትስ ሊድ ቱ ዴዝ ማለት ነው። ዲፈረንሻል ዲያግኖሱን ስንመለከት የመጀመሪያ ኤፒሌፕሲ ነው። ኤፒሌፕሲ የምንለው ያው ጭንቅላታችን ውስጥ ያሉት ነርቭ ሴሎች አክቲቪቲያቸው ዲስተርብ ሲሆን ዳት ኮዝ ሲዥር ማለት ነው። ሌላኛው ደግሞ ኢንሰፋላይተስ ነው። ኢንሰፋላይተስ የምንለው ደግሞ ኢትስ ኢንፍላሜሽን ኦፍ ዘ ብሬን ነው ማለት ነው። ሜኒንጃይተስ ደግሞ ኢትስ ኦልሶ ላይክ ዘ ኢንፍላሜሽን ኦፍ ዘ ሜኒንጅ ነው። ፕሮቴክቲንግ እና ከቨሬጅ ናቸው እነዚህ። ሰረብራል ቱመር ካለ ሌላው ደግሞ ሲስቲክ የምንለው ይሄ ታፒዋርም ኢንፌክሽን ነው። ዳት አፌክት ዘ ብሬን ዘ መስል ኤንድ ዘ አዘር ቲሹ። ይሄ ታፒዋርም የምንለው ጭንቅላታችንን እንዲሁም መስላችንን ይሄ ጡንቻችንን እንዲሁም ደግሞ ሌሎች የሰውነት ክፍላችንን የሚያጠቃ እሱ ነው ሲስቲክ ሳይሮሲስ የምንለው። ታፒዋርም ኢንፌክሽን ነው ሲስቲክ ሳይሮሲስ የሚባለው። ራፕቸር ሰረብራል አዴኖ ትሪትመንቱ ነው። ትሪትመንት ኢንክሉድ ኮንትሮል ኦፍ ኮንቨልሽን ዩዚንግ ማግኒዚየም ሰልፌት። ይህን ነገር መቼ እንዳረሱት we give magnesium sulfate ለኮንቨልሽን ነው። ኮንቨልስ እንዳያረጉ ነው ማግኒዚየም ሰልፌት የምንሰጠው። ለሃይፐርቴንሽኑ ደግሞ አንቲ ሃይፐርቴንሲቭ ድራግ እንሰጣለን። ሃይድራላይዚ ነው ብዙ ጊዜ የምንሰጠውና ማለት ድራግ ኦፍ ቾይዛችን እሱ ነው። ቱ ሎወር ብለድ ፕሬሸር። ዲሊቨሪ ኦፍ ዘ ፌተስ this is the cure። ዲሊቨሪ ኦፍ ዘ ፌተስ is the cure። ሌላው ማግኒዚየም ሰልፌት ፎር ሰቪር ፕሪክላምሺያ ኤንድ ኢክላምሺያ። ማግኒዚየም ሰልፌት እንሰጣለን ኮንቨልስ እንዳያረጉ። ማግኒዚየም ሰልፌት ኢዝ ኤ ድራግ ኦፍ ቾይስ ፎር ፕሪቬንቲንግ ኤንድ ትሪቲንግ ኮንቨልሽን ኢን ፕሪክላምሺያ ኤንድ ኢክላምሺያ። ኢክላምሺያ ላይም ፕሪክላምሺያ ላይም ኮንቨልሽንን ለመከላከል የምንሰጠው ማለት የመጀመሪያው ምርጡ የሆነው መድኃኒታችን ማግኒዚየም ሰልፌት ነው። ዩዝ ኢት ኢን ወመን ዊዝ ኢክላምሺያ። ኢክላምሺያ ያለባት ሴት ላይ እንጠቀማለን። ዊዝ
ወመን ሴቪር ፕሪክላምሻ ኔሴሲቲንግ ዲሊቨሪ መውለድ የሚያስፈልጋት ፕሪክላምሻ ሴቪር ፕሪክላምሻ ያለባት ሴት። ሌላው ደግሞ ውመን ዊዝ ማይልድ ፕሪክላምሻ ኢንትራፓርተም ፖስትፓርተም ፎር ዘ ፈርስት 24 አወር ለመጀመሪያው 24 ሰዓት ኢንትራፓርተም በወሊድ ሰዓት እና ፖስትፓርተም ከወሊድ በኋላ እንሰጣለን ማለት ነው። ማይልድ ፕሪክላምሻ ላለባቸው ሴቶች ስታርት ማግኒዚየም ሰልፌት ዌን ዲሲሽን ፎር ዲሊቨሪ ኢዝ ሜድ። ዲሊቨሪ ታደርጋለች ሴት ተብሎ ሲባል ነው ማግኒዚየም ሰልፌት መስጠት የምንጀምረው። ኮንቲኒው ቴራፒ አንትል 24 አወር አፍተር ዲሊቨሪ ኦር ደ ላስት ኮንቨልሽን ዊችኤቨር ኦከር ደ ላስት። ይሄንን ማለት ነው የሁላችሁ ኮንቨልሽን ላይክ ሴቲቷ ከወለደች በኋላ ኮንቨልስ ካረገችበት 24 ሰዓት ቆጥረን ነው የምንሰጣት ማለት ነው። ለ24 ሰዓት ነው የምንሰጣት። ግን ደግሞ ኮንቨልስ አርጋ ዲሊቨር ካረገች ከዲሊቨሪ በኋላ ነው ለ24 ሰዓት የምንሰጠው ማለት ነው። ኮንቲኒው ቴራፒ አንትል 24 አወር አፍተር ዲሊቨሪ ኦር ደ ላስት ኮንቨልሽን ዊችኤቨር ኦከር ደ ላስት። መጨረሻ ላይ የተፈጠረው ዲሊቨሪ የሚሆነው ኮንቨልሽን መጨረሻ ላይ ከሆነው ነገር ነው ተነስተን ለ24 ሰዓት ከዛ ሰዓት ለምሳሌ ዛሬ ጠዋት 5 ሰዓት ላይ ኮንቨልስ አረገች እቺ ሴት። ከዛ በኋላ 7 ተኩል አካባቢ ላይ ወይም ደግሞ 6 ሰዓት ምናምን ላይ ወለደች ማለት ነው። እና ከ6 ሰዓት ጀምሮ ነው 24 ሰዓት ቆጥረን ቴራፒውን የምንሰጣት ማለት ነው። ላስት ላይ ኦከር ካረገው ማለት ነው። ዲሊቨሪ ኦከር ካረገ ከዲሊቨሪው ጀምረን ኮንቨልስ ካረገች ወልዳ ኮንቨልስ ካረገች ከኮንቨልሽኑ ጀምረን ለ24 አወር ቴራፒውን እንቀጥላለን ማለት ነው። ሌላው ሎዲንግ ዶዙን ስንመለከት የመጀመሪያው 4 ግራም ማግኒዚየም ሰልፌት as 20% solution IV given over 5 minutes ለ5 ደቂቃ 8 ml of 50% magnesium sulfate with like solution with 12 ml of D5W or 0.9% normal saline to make 20% solution። የሁላችሁ አንዱ አምፑል የሚይዘው አንዱ እንትን የሚይዘው ማለት ነው 5 ግራም ነው አንዱ ማለት ነው። 5 ግራም ነው 10 ሚሊ ነው። 5 ግራም ነው 10 ሚሊ ነው። ስለዚህ 4 ግራም ስጡ ከተባለን የሚሆነው ስንት ነው? ስንት ሚሊ ነው ማለት ነው? 8 ሚሊ ነው ማለት ነው። 8 ሚሊ ማግኒዚየም ሰልፌት ከሰጠን እሱን ደግሞ በ12 ሚሊ D5W ወይም ደግሞ ኖርማል ሳላይን 12 ሚሊ ኖርማል ሳላይን ላይ 4 ግራም ወይም ደግሞ 8 ሚሊ ማግኒዚየም ሰልፌት ጨምረን ነው የምንሰጠው ማለት ነው። 10 gram of 50% magnesium sulfate solution like 5 gram in each buttock as deep IM injection with 1 ml of like 2% lidocaine in the same syringe. Ensure that aseptic technique is practiced when giving the magnesium sulfate deep IM ምናምን እንሰጣቸው ሎዲንግ ዶዝ ላይ ማለት ነው። መጀመሪያ ምን እንሰጣቸዋለን? 4 ግራም ማግኒዚየም በቀላሉ 4 ግራም ማግኒዚየም ሰልፌት ወይም ደግሞ 8 ml ማግኒዚየም ሰልፌት ከ12 ml ኖርማል ሳላይን ወይም ደግሞ DS5W ጋር ሚክስ አድርገን አይቪ እንሰጣቸዋለን። ከዛ በኋላ ግን ድጋሚ ሎዲንግ ዶዙ ላይ 10 ግራም ኦፍ like 50% ማግኒዚየም ሰልፌት ወይም ደግሞ 5 ግራም ኢንች በተክ ዲቫይደድ ነው። 5 ግራሙን በአንደኛው በተክ በሌፍት ከሆነ 5 ግራሙን በራይት ማለት ነው። ይሄንን ስንሰጥ ግን 1 ml 2% ሊዶኬን ማለት ነው እንጨምራለን። እሱን እንጨምርና ማለት ማቃጠል ስላለው ሊዶኪኑ እሱን ይቀነስልናል። ለዛ አሴፕቲክ ቴክኒክ ተጠቅመን ዲፕ አይም ኢንጀክሽን እንሰጣለን ማለት ነው። ባጭሩ መጀመሪያ አይቪ የምንሰጠው 4 ግራም ማግኒዚየም ሰልፌት ወይም ደግሞ 8 ml ማግኒዚየም ሰልፌት እና ፕላስ 12 ml ደግሞ ኖርማል ሳላይን ወይም ደግሞ DS ደብል ጨምርና እንሰጣለን።
ከዛን ደግሞ ድጋሚ ደግሞ ምን እናደርጋለን 5 ግራም ባንዲኛው በተክላይ ራይት በተክላይ ፕላስ 1 ኢሜል ሊዶኪን ማለት 1 ኢሜል ሊዶኪን አርገን እንሰጣለን። ከዛን ድጋሚ ደግሞ 5 ግራም ወይም ደግሞ 10 ኢሜል ማግኒዚየም ሰልፌት ፕላስ 1 ኢሜል ሊዶኪን አርገን በሊፍት በተክል እንሰጣለን። ይሄንን ስንሰጥ ደግሞ ዲፕ አይ ምናምን ሰጠው አሴፕቲክ ቴክኒክ መጠቀማችንን ደግሞ መርሳት የለብንም ማለት ነው። እሺ እና we should like warn the woman that the feeling of warmness will be felt when magnesium sulfate is given. magnesium sulfate ስንሰጣት ደግሞ የሙቀት ስሜት ሊሰማት እንደሚችል መንገር አለብን። አንዳንድ ሴቶች እንደውም ላይክ ቮሚት ያደርጋሉ። አንዳንድ እንደዛ አይነት ነገሮችም አሉ እና if convulsion occur after 50 minutes give 2 gram magnesium sulfate 50% solution IV over 5 minutes ከሰጠን በኋላ ይሄ ሎዲንግ ዶዙን ከሰጠን በኋላ ያ ማለት 4 ግራም like 8 ml ከ12 ml ኖርማል ሳላይን ጋርና በራይት እና በሌፍት በተክ 5 ግራም 10 ግራም ከሰጠን በኋላ ከ15 ደቂቃ በኋላ ኮንቨልስ አደረገች እቺ ሴት ማለት ነው። ኮንቨልስ ካረገች we are going to give her 2 gram magnesium sulfate ያ ማለት 2 ግራም ማለት it's 4 ml ማለት ነው። 4 ml IV over 5 minutes ለ5 ደቂቃ ቀስ ብለን IV 2 ግራም ማግኒዚየም ሰልፌት እንሰጣታለን ማለት ነው። ሜንቴናንስ ዶዙ ደግሞ በቃ 5 ግራም ማግኒዚየም ሰልፌት ፕላስ 1 ml ሊዶኪን እያደረገን 2% ማለት ነው አይም ኤቭሪ 4 hour በየ4 ሰዓቱ አልተርኔቲቭ በተክላይ እየተቀያየረ ማለት አሁን በሌፍት ከሰጠናት ሌፍት ላይ ከሰጠናት ሌፍት በተክላይ ወይም በግራ መቀመጫዋ ከሰጠናት በቀጣይ ዙር ስንሰጣት በቀኝ መቀመጫዋ ነው የምንሰጣት ማለት ነው። እያቀያየርን በየ4 ሰዓቱ 5 ግራም ማግኒዚየም ሰልፌት with 1% ወይም 1 ml ሊዶኪን 2% አይም እንሰጣታለን ማለት ነው። continue treatment with magnesium sulfate for 24 hours after delivery. The last conversion whichever occur last ይሄን ቀድሞ ወርተናል። መጨረሻ ላይ የተፈጠረው 5 ሰዓት ኮንቨልስ አድርጋ 6 ሰዓት ወልዳ ከሆነ ከወሊድ ጀምሮ እስከ ነገ 6 ሰዓት ዛሬ 6 ሰዓት ከሆነ ኮንቨልስ ያደረገችው እስከ ነገ 6 ሰዓት ወይም ደግሞ 6 ሰዓት አሁን ኮንቨልስ አድርጋ ዲሊቨሪ ያደረገችው ደግሞ 7 ሰዓት ከምናምን ከሆነ ከወለደችበት 7 ሰዓት ከምናምን እስከ ነገ 7 ሰዓት ከምናምን ድረስ እንሰጣታለን ማለት ነው። ብቻ ላስት ላይ ከተፈጠረው ኮንቨልሽን የሚሆን ዲሊቨሪ ከሱ ተነስተን ለ24 ሰዓት ውስጥ ትሪትመንቱን እንሰጣታለን ማለት ነው። ቢፎር ሪፒቲንግ like administration ensure for the following toxicity sign ቶክሲሲቲ ማየት አለብን። ዝም ብለን ማግኒዚየም ሰልፌት መስጠት የለብንም ለዚህ ሴት ማለት ነው። መጀመሪያ ሪስፓራቶሪ ሬቷን ቼክ ማድረግ አለብን። at least 60 ድረስ 60 መሆን አለበት ፐር ሚኒት ማለት ነው። ሌላው ፓቴላር ሪፍሌክስ ደግሞ are present ፓቴላር ሪፍሌክስ መኖር አለበት። ሌላው ዩሪን አውትፑቱ like at least 30 ml per hour መሆን አለበት over 4 hours እና ይሄንን ቼክ አድርገን ነው የምንሰጣት ማለት ነው። እነዚህ ነገሮች ከሌሉ ለምሳሌ ሪስፓራቶሪ ሬቷ ሌዛን 60 ከሆነ ፓቴላር ሪፍሌክሱ አብሰንት ከሆነ ቼክ ስናደርግ ሌላው ደግሞ ዩሪነሪ አውትፑቷ ፎል ካረግ ከ30 ml per hour like በ4 ሰዓት ውስጥ ማለት ነው ከቀነሰ ከዛ በታች ከሆነ እቺ ሴት like withdraw ማድረግ ነው ያለብን ወይም ደግሞ or delay the drug መስጠት የለብንም ማቆም ነው ያለብን ማለት ነው። withhold ማድረግ አለብን እና ይሄንን withhold ብቻ ሳይሆን የምናደርገው የማግኒዚየም ሰልፌትን አክሽን አንታጎናይዝ የሚያደርግ ወይም ደግሞ አንቲዶት መስጠት አለብን ማለት ነው። ማግኒዚየም ሰልፌት is not given to treat hypertension መርሳት የሌለብን ነገር ደግሞ በፍጹም ማግኒዚየም ሰልፌት የምንሰጠው ሃይፐርቴንሽንን ትሪት ለማድረግ እንዳልሆነ መርሳት የለብንም ማለት ነው። ኪፕ አንቲዶት ሬዲ አንቲዶቱ ደግሞ
ካልሲየም ግሉኮኔት 1 ግራም ነው። 10 ml ነው። ላይክ 10% ሶሉሽን ነው። አይቪ ስሎሊ ኤንድ አሲስት ቬንቲሌሽኑን አሲስት እያደረግን ለዚህ ሴት ካልሲየም ግሉኮኔቷን እንሰጣታለን ማለት ነው። የማግኔዚየም ሰልፌትን እንትን ለመቀነስ ማለት ነው፣ ቶክሲሲቲ ላይ ሲሆን ማለት ነው። ኪፕ አንቲዶት ሬዲ ኢን ኬዝ ኦፍ ሪስፓራቶሪ አሬስት። አተነፋፍሷ በጣም ዝቅ ካለ ወይም ደግሞ ሪስፓራቶሪ አሬስት መጀመሪያ የምናደርገው ቬንቲሌሽኑን አሲስት ማድረግ ነው። ማክስ እናደርግላታለን ወይም ባግ አነስቴዥያ አፓራተስ ኢንቱቤት እናደርጋታለን። ኢንቱቤሽን። ሌላው ጊቭ ካልሲየም ግሉኮኔት 1 ግራም ሶሉሽን አይቪ አንታጎናይዝ ያደርግልናል ደ ኢፌክት ኦፍ ማግኔዚየም ሰልፌትን ማለት ነው። አዝ ዊ ዲስከስ ቢፎር አንታጎናይዝ ያደርጋል። አንቲዶቱ ነው ለማግኔዚየም ሰልፌት ቶክሲሲቲ ማለት ነው። ብዙ ጊዜ እንደውም ጥያቄዎች ላይ ይመጣል የማግኔዚየም ሰልፌት ቶክሲሲቲ ላይ ሲሆን አንታጎናይዝ የምናደርገው በምንድን ነው ወይም ደግሞ አንቲዶቱ ማን ነው እንዳረሱ ካልሲየም ግሉኮኔት ነው። ዲያዜፓም ስኬጁ ፎር ሰቪር ፕሪክላምሻ ኤንድ ኢክላምሻ። ዲያዜፓም እንሰጣቸዋለን። ዲያዜፓም ያው ለኢንትራቬነስ አድሚሽን ነው፣ ለኮንቨልሽን ነው የምንሰጠው እና ዲያዜፓም ስንሰጥ ሎዲንግ ዶዙ 10 ሚሊግራም አይቪ ስሎሊ ኦቨር 2 ሚኒት ነው። ማግኔዚየም ስንሰጥ ግን ኦቨር 5 ሚኒት ነው። ዶንት ፎርጌት ዳት። ኢፍ ኮንቨልሽን ሪኦከር ሪፒት ደ ሎዲንግ ዶዝ። እዚህ ጋር ድጋሚ ኮንቨልስ ካረገች በኋላ ሎዲንግ ዶዙን 10 ሚሊግራም አይቪ በ2 ደቂቃ ውስጥ ቀስ ብለን ሰተናት ድጋሚ ኮንቨልስ ካረገችብን ምንድነው የምናደርገው ማለት ነው? መጀመሪያ የሰጣናትን ሎዲንግ ዶዙን እንደግመዋለን። ያ ማለት 10 ሚሊግራም አይቪ ቀስ ብለን በ2 ደቂቃ ውስጥ እንሰጣታለን ማለት ነው። ሜንቴናንስ ዶዙ ደግሞ ዲያዜፓም 40 ሚሊግራም እንወስድና 500 አይቪ ፍሉድ ውስጥ ኤንኤስ ሊሆን ይችላል፣ ሪንገር ላክቴት ሊሆን ይችላል። ከሱ ጋር ሚክስ እናደርግና like that to keep the woman ሰዴት እናረጋታለን and aroused። ያ ማለት ሴትዮዋ እቺ ሴት ተኝታለችን በቃ like ሰዴት ሆናለች፣ ግን like አሮዝ መነሳት ትችላለች፣ መንቃት ትችላለች። like ሰዴት ሆና በዛው መቅረት የለባትም፣ ግን አሮዝ መሆን አለባት፣ መንቃት ምችል መሆን አለባት ማለት ነው። ስለዚህ ድሮፓችንን በትክክል አስተካክለን ለመስጠት ዱ ኖት ጊቭ ሞር ዳን 100 ግራም like ሚሊግራም per 24 hour እና በዚህ ሁኔታም ቢሆን ከ100 ሚሊግራም በላይ በ24 ሰዓት ውስጥ መስጠት አይቻልም ማለት ነው። መስጠትም የለብንም። አንቲሃይፐርቴንሲቭ ድራግ ስንመለከት diastolic blood pressure is 110 millimeter of mercury or more, give antihypertensive drug። diastolic blood pressure ከ110 በላይ ከሆነ antihypertensive drug እንሰጣቸዋለን። the goal is to keep diastolic blood pressure between 90 and 100 millimeter of mercury ማለት ነው። systolic blood pressure between 140 and 155 በዚህ ውስጥ ነው ኪፕ ለማድረግ የምንሞክረው ማለት ነው። hydralazine is the drug of choice. give hydralazine 5 milligram IV at 20 minute interval። እቺ ጥያቄ እንደውም ትመጣለች ማለት ነው። የምንሰጠው አንቲሃይፐርቴንሲቭ ድራግ ድራጎች ቾይዛችን ማን ነው? ሃይድራላይዚን ነው ቅድም እንዳልነው። እና ደግሞ በምን ስንት ግራም በምን ያህል ደቂቃ ነው የምንሰጠው፣ በምን ያህል ደቂቃ ኢንተርቫል ውስጥ ነው የምንሰጠው የሚለውን ስንመለከት 5 ሚሊ ግራም አይቪ ነው የምንሰጠው በየ20 ደቂቃ ውስጥ ማለት ነው የምንሰጣቸው። ይሄን እንዳረሱት other antihypertensive drug includes nifedipine, labetalol እና diuretics ደግሞ decrease placental perfusion placental perfusion ይቀንሳል diuretics። እና do not give diuretics in preeclampsia except in case of pulmonary edema and congestive heart failure። በፕሪክላምሺያ ሰዓት ዲዩሬቲክስ እንድንሰጥ መስጠት የለብንም፣ ግን ኤክሰፕሽን አለው። ለምሳሌ ፕሪሚነሪ ኢዳማ ካለ፣ ኮንጀስቲቭ ሄልት ፌለር ካለ እንሰጣለን ማለት ነው። ቀጣዩ ዲሊቨሪ ነው። ዲሊቨሪ ሹድ ቴክ ፕሌስ አስ ሱን አስ ዘ ውመን ኮንዲሽን ስቴቢላይዝድ። ልክ የዚች ሴት ወይም ደግሞ የዚች እናት ሁኔታዋ ልክ እንደተሻሻለ ወይም ደግሞ ስቴብል መሆን እንደጀመረ
ነው ዲሊቨሪ መሆን ያለበት ማለት ነው። ዲሌይንግ ዲሊቨሪ ቱ ኢንክሪዝ ፌታል ማቹሪቲ ዊል ሪስክ the life of both the mother and the fetus። እና ለምሳሌ ላይክ መውለጃ ሰዓቷን ወይም ደግሞ የወሊድ ጊዜዋን ማራዘሙ የእናትንም ህይወት የልጁንም ህይወት ሪስክ ውስጥ ነው የሚጨምረው ማለት ነው። ዲሊቨሪ should occur regardless of gestational age። ልክ እንደ ጀስቴሽናል ኤጁ ነው። የእርግዝናው እድሜ ምን ያህል ነው የሚለው ላይ ቤዝድ ሆነን ነው በቃ ዲሊቨሪ የምናደርገው ማለት ነው። ኢንሲቨር ፕሪክላምሺያ ዲሊቨሪ should occur within 24 hours። በጣም ሰቪር የሆነ ፕሪክላምሺያ ከሆነ የግድ በ24 ሰዓት ውስጥ እቺ እናት መውለድ አለባት። ኢን ኢክላምሺያ ዲሊቨሪ should occur within 12 hours of the onset of convulsion። ኢክላምሺያ ላይ ደግሞ ከሆነ እቺ እናት ኮንቨልስ ካረገች ለ12 ሰዓት ውስጥ መወለድ አለበት ልጁ ማለት ነው። ዲሊቨሪ መካሄድ አለበት። ኢፍ ሰርቪክስ ኢዝ ፋቨራብል ከሆነ ምን እናደርጋለን? ሌበርን ኢንዲዩስድ እናደርጋለን ዩዚንግ ኦክሲቶሲን ማለት ነው። ኦክሲቶሲን ተጠቅመን ሌበሩን ኢንዲዩስድ እናደርጋለን እና ዲሊቨሪ ባይ ሴስ ኢፍ ሰርቪክስ ኢዝ አንፋቨራብል አንፋቨራብል የምንለው ምን ላይ ቤዝድ ሆነን ነው የሚለውን I will make video and you can check out ያንን ቪዲዮ ማለት ነው። እና ሰርቪክስ አንፋቨራብል ከሆነ ዲሊቨሪ በሲኤስ ነው። ሌላ ፌታል ሀርት ሬቱ አብኖርማል ከሆነ ብራዲካርዲያ ወይም ደግሞ ታኪካርዲያ ካለ ሲኤስ ነው። if delivery is not anticipated within 12 hours for eclampsia or preeclampsia, like eclampsia, or 24 hours for severe preeclampsia። ለኢክላምሺያ በ12 ሰዓት ውስጥ ዲሊቨሪ አንቲሲፔት ከተደረገ፣ ለፕሪክላምሺያ ደግሞ ከሆነ በ24 ሰዓት ውስጥ ካልሆነ በሲኤስ መውለዷ ግድ ነው ማለት ነው እቺ እናት። እሺ ፖስት ፓርተም ኬር የምንሰጠው ከወሊድ በኋላ ደግሞ የምንሰጣት ኬር ምንድነው? Anticonvulsant therapy should be maintained for 24 hours after delivery of the last convulsion, whichever the last occur። ይሄን መደጋገም አያስፈልግም። አንቲኮንቨልሳቱ ለ24 ሰዓት ይሰጣል። ዲሊቨሪ ይሁን ኮንቨልሽን መጨረሻ ላይ ኦከር ያደረገው ላይ ቤዝድ ሆነን ማለት ነው። ኮንቲኒው አንቲ ሃይፐርቴንሲቭ as long as diastolic BP is to 10 ሚሊሜትር ኦፍ ሜርኩሪ ኦር ሞር። አንቲ ሃይፐርቴንሲቭ መስጠታችንን እንቀጥላለን ማለት ነው። ልክ ዲያስቶሊክ ብለድ ፕሬሸሩ 110 ሚሊሜትር ሜርኩሪ ወይ ደግሞ ከዛ በላይ ከሆነ ማለት ነው። እና ኮንቲኒው ቱ ሞኒተር ዩሪን አውትፑትን ቼክ እናደርጋለን፣ መከታተላችንን እንቀጥላለን ማለት ነው። ሌትስ ሲ ፕሪቨንሽን። የመጀመሪያው ዲያተሪ ማኒፑሌሽን ነው። ሳልት ሪስትሪክት ሀዝ ነው ቤኔፊት፣ ምንም አይነት ጥቅም የለውም። ጨውን መቀነስ ወይም ደግሞ እንትን እንዲሉ ማድረግ ማለት ነው። ካልሲየም ሰፕሊሜንቴሽን ዲዩሪንግ ፕሬግናንሲ ኢዝ ላይክ የተሻለ ነው። ሎ የሆነ ዶዝ ኦፍ አስፕሪን ቢወስዱ እንትን ይባላል ማለት ነው። ይሄም ደግሞ ሎ ዶዝ አስፕሪን እንዲወስዱ እንትን የምንልበት ምክንያቱ ደግሞ ኢት ካን ላይክ ፕሪቬንት ሊያደርግ ይችላል። ፕሪቬንት ኦር ላይክ እንትን ወይም ደግሞ ዲሌይ ሊያደርግ ይችላል። ዲሌይ the onset of preeclampsia or eclampsia ምን ሎ ዶዝ ኦፍ አስፕሪን መውሰዳቸው ማለት ነው። ኔክስት የምናየው ፕሪማቹር ራፕቸር ኦፍ ሜምብሬን ወይም ደግሞ ፕሮምን ይሆናል ማለት ነው። እና በቀጣይ ቪዲዮ እስክንገናኝ ድረስ don't forget to subscribe this channel, like, share with your friends, and thank you for watching.